ለዓለም ዜና ልደት አበበን አመሰግናለሁ። አድማጮቻችን በቀጣይነት ደግሞ ለዝርዝር ወደ አቆየናቸው ዘገባዎቻችን ነው የምንሻገረው። መንግስት የኢትዮጵያን ሕልውና የማስጠበቅ ዘመቻና ተልዕኮን በተሳሳተ መልኩ ትርጉም በመስጠት ዜጎችና ዓለም አቀፉ ማህበረሰብን እያደናገሩ ነው ሲል የተወሰኑ ዓለም አቀፍ መገናኛ ብዙሃንን ነቀፈ። የትምህርት ሚኒስቴር የዘማች ቤተሰቦችን ሰብል ለመሰብሰብ በሚል ተማሪዎች በማህበራዊ አገልግሎት ተሳታፊ እንዲሆኑ ለማድረግ የሁለተኛ ደረጃ ተማሪዎች ለውስን ቀናት ትምህርት እንዲያቆሙ መወሰኑን አንድ ዓለም አቀፍ መገናኛ ብዙሃን ሽፋን የሰጠበት አውድ ከእውነት የራቀ መሆኑንም አስታውቋል። በውጭ የሚኖሩ ኢትዮጵያውያን ለሀገራቸው ድምፅ መሆናቸውን ያደነቀው መንግስት 1 ሚሊዮን ዲያስፖራ ወደ ሀገር እንዲገባ የታቀደውን ውጥን መንግስት ትልቅ ትርጉም ሰጥቶ ተቀብሎታል በማለት የመንግስት ኮሚኒኬሽን ዛሬ በሰጠው መግለጫ አስታውቋል። ሰለሞን ሙጬ መግለጫውን ተከታትሎ ተከታዩን ዘገባ ልኮልናል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳ ዛሬ ረፋድ በሰጡት መግለጫ ሁለት ማህበራዊ ጉዳዮችን አንስተዋል። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው የዘመቻ ለህብረ ብሔራዊ አንድነት በታላላቅ ስኬቶች ታጅቦ በተለያየ መልኩ እየተፈጸመ ነው የሚገኘው። ሁለንተናዊ የዜጎችም ድጋፍ አሁንም እንደቀጠለ ነው። የኢትዮጵያን ህልውና የማስጠበቅ ዘመቻና ተልዕኮን በተሳሳተ መልኩ ትርጉም በመስጠት ዜጎችንና ዓለም አቀፉን ማህበረሰብ እየተደረገ ያለውን ሁሉ በተሳሳተ መልኩ እንዲገነዘቡት የሚያደርጉ ያሏቸውን ዓለም አቀፋዊ ተደራሽነት ያሏቸው መገናኛ ብዙሃንን ሞቅሰዋል። እኒሁ መገናኛ ብዙሃን ወደ ትግራይ ክልል የሚደርሰውን የሰብአዊ ድጋፍ አቅርቦት ስራን ወደ ጎን በመተው ህወሓት በአፋርና በአማራ ክልሎች ያደረሰውን ችግርም በዝምታ ማለፋቸውን በመጥቀስ ወቅሰዋል። በአፋር እና በአማራ ክልሎች ውስጥ የደረሰው ጥፋት እጅግ ጥልቅ እንደሆነ ይታወቃል። የሞት አደጋዎቹን፣ የመፈናቀሉን፣ አስገድደው መድፈሩ በጣም አሰቃቂ የሆኑ ጥፋቶች በአማራና በአፋር ክልሎች ህዝቦች ላይ የደረሱ እንደሆነ ይታወቃል። ይህንን ግን እነዚህ መገናኛ ብዙሃን ሲዘግቡት አንመለከትም። አንድም ለመስማት ፍላጎቱ ስለሌላቸው፣ አለበለዚያም ደግሞ አጀንዳቸው ሌላ መሆኑን በግልጽ እያሳዩ መምጣታቸውን ነው እንግዲህ ከነዚህ ሁነቶች የምንመለከተው። ሚኒስትር ዴኤታው አክለውም ቢቢሲ፣ ሲኤንኤንና ሬውተርስ በትግራይ ክልል ውስጥ የጅምላ ጭፍጨፋ ተፈጽሟል በሚል ዘገባ ሲሰሩ የቆዩ ቢሆንም በሰብአዊ ተቋማት የተደረገው ምርመራ በተጨባጭ በጥናቱ ድርጊቱ አለመፈጸሙ መረጋገጡን አስታውሰዋል። ጉዳዩ የፖለቲካ ዓላማ ማስፈጸሚያ ስለመሆኑም ማሳያ ያሉትን ጠቅሰዋል። ጄኖሳይድ የሚለው ሀሳብ ትርክት ፍጹም ሐሰት መሆኑን ይሄ ጥናት በተግባር ያረጋገጠ መሆኑን ማስታወስ ያስፈልጋል። ይሄ ጉዳይ እንግዲህ የፖለቲካ አጀንዳ ማስፈጸሚያ መሆኑን ከጥቂት ቀናት በፊት የተመለከትነው አንድ ሁነት ደግሞ ይበልጥ ግልጽ አድርጎታል በሚል እዚህ ላይ ማንሳት ይኖርብናል። እንግዲህ ከጥቂት ቀናት በፊት በአሜሪካ ኮንግረስ በነበረው አንድ ስብሰባ ላይ አንድ ምልከታ ላይ እንደተነሳው አሁን የሀገሪቱ መንግስት ጄኖሳይድ የሚለውን አጀንዳ ለጊዜው አያቀነቅነውም የሚል ሀሳብ ተነስቶበት ነበር በዚህ የኮንግረስ ስብሰባ ላይ። ይሄ እንግዲህ በግልጽ የሚያሳየው ጉዳዩ እውነትን ከመፈለግ ለእውነት ከመቆም ይልቅ የፖለቲካ አጀንዳ ማስፈጸሚያ መሆኑንና ኢትዮጵያ ላይ በተለያየ መልኩ ጫና ለማሳደር የሚሞክሩ አካላት እየተጠቀሙበት ያለ የተሳሳተ ትርክት መሆኑን በግልጽ መመልከት የሚያስችል ሁነት ነው። ትምህርት ሚኒስቴር የዘማች ቤተሰቦችን ሰብል ለመሰብሰብ በሚል የሁለተኛ ደረጃ ተማሪዎች በማህበራዊ አገልግሎት ተሳታፊ እንዲሆኑ ከሰሞኑ ትምህርት እንዲዘጋ መወሰኑን ቢቢሲ ሽፋን የሰጠበት አውድ የተሳሳተ መሆኑን ገልጸዋል። በውጭ የሚኖሩ ኢትዮጵያውያን ለሀገራቸው ድምፅ መሆናቸውን ያደነቁት ሚኒስትር ዴኤታዋ 1 ሚሊዮን ዲያስፖራ ወደ ሀገሩ እንዲገባ የታቀደው ውጥን መንግስት ትልቅ ትርጉም ሰጥቶት ስራም እየሰራ መሆኑንም ገልጸዋል። እንደ ኢትዮጵያውያን አንድ የሆንበትና የጋራ ጠላታችንን ለማስወገድ ተባብረን የቆምንበት ወቅት ነው። ዳያስፖራም የዚህ ታሪክ አካል ለመሆን ነው እንግዲህ ከፍተኛ ንቅናቄ እያሳየ የሚገኘው። ያንን ደግሞ ተነሳሽነቱን ሀገሩ መሬት ላይ በመገኘት ለማረጋገጥ ከፍተኛ ፍላጎት እያሳየ ነው የሚገኘው። ያንንም ተግባራዊ እንዲሆንና ውጤታማ እንዲሆን ለማድረግ ደግሞ በመንግስት በኩል አስፈላጊ ዝግጅቶች እየተደረጉ መሆኑን በዚያው አጋጣሚ መልእክት ለማስተላለፍ ነው። በጠቅላይ ሚኒስትር አብይ አህመድ እየተመራ ያለው የጸጥታ ኃይሎች ጥምረት በህወሓት ቁጥጥር ስር ወድቀው የነበሩ መሀል ሜዳ፣ ጨፋ ሮቢት፣ ሀርቡና መኮይ የተባሉ ከተሞች በመንግስት እጅ ውስጥ መግባታቸውን ትናንት የመንግስት ኮሚኒኬሽን አስታውቋል። የጠቅላይ ሚኒስቴር ጽህፈት ቤት የፕሬስ ሴክሬታሪያት ባለፈው ሳምንት በሰጡት መግለጫ ደግሞ ህወሓት የሀገሪቱ ሰላምና መረጋጋት ስጋት መሆኑ እስኪያበቃ ድረስ መንግስት እርምጃ መውሰዱን ይቀጥላል ማለታቸው ይታወሳል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። በፈረንሳይ የተለያዩ ከተሞች ነዋሪ የሆኑ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ኤርትራውያንና
የኢትዮጵያ ወዳጆች ምዕራባውያን ሀገራት በተለይ ፈረንሳይ በኢትዮጵያ ላይ ታሳድራለች ያሉትን ግፊትና ጫና እንዲሁም ዓለም አቀፍ መገናኛ ብዙሃን ያሰራጫሉ ያሏቸውን የሐሰት ዜና በመቃወም ዛሬ ሰላማዊ ሰልፍ አድርገዋል። በሰልፍ ስለተገኙ ሰዎች በፈረንሳይ ፓሪስ በተለይ ማለት ነው ስላስተላለፏቸው መልእክቶችና ተያያዥ ሁኔታዎች በስፍራው የነበረችውን የፓሪሷ ዘጋቢያችን ሃይማኖት ጥሩነህን በስልክ አነጋግሪያት በሰጠችኝ ምላሽ ዘገባው ይጀምራል። በጣም አመሰግናለሁኝ። እንግዲህ አሁን መገኘው እዚህ በፓሪስ መሃል ከተማ በሆነው ሻትሌ ሊያል በሚባለው ቦታ ነው። ይሄ ቦታ የፓሪስ ማዕከላዊ ክፍል ነው እና በዚህ ቦታ ላይ እንግዲህ እጅግ በጣም በርካታ ኢትዮጵያኖች ከተለያዩ ከተሞች እንደ ቦርዶ፣ ቱሉስ፣ ናንት እንዲሁም ደግሞ ከተለያየ ርቀት ካላቸው ከተሞች በመምጣት ሰልፉ ላይ ተሳታፊ ሆነዋል። በተጨማሪም እንግዲህ ከዚህ ሰልፍ ላይ ኢትዮጵያኖች ብቻ አይደሉም፣ በጣም በርካታ ኤርትራኖች ከተለያየ ቦታ በመምጣት ተሳታፊ ሆነዋል። እንደምመለከተው በጣም በርካታ ፈረንሳውያኖችም አሉ። ከዛም በተጨማሪ ደግሞ በጣም ብዙ አፍሪካውያን የሀገራቸውን ባንዲራ በመያዝ የአፍሪካ ህብረትን ባንዲራ በመያዝ ሰልፉን ተቀላቅለው ከኢትዮጵያውያን ጋር ድምጻቸውን እያሰሙ የኖ ሞር እንቅስቃሴን ደግፈው ድምጻቸውን እና እንዲሁም ደግሞ የምዕራባውያን በተለይ ደግሞ የፈረንሳይ በምስራቅ አፍሪካ ላይ እየተከተለችው ያለውን ፖሊሲ በመቃወም ድምጻቸውን እያሰሙ ነው የሚገኙት። እንደው ምን መልእክቶች ተላለፉ? ምንስ ተባለ? በመድረኩ ላይ ምናልባት ያነጋገርሻቸው ሰዎች አሉ? ምንድን ነበር አላማችን ብለው ነው የተናገሩት? ያስተላለፏቸው መልእክቶችስ ምንድን ናቸው? ከኢትዮጵያኖቹ በኩል እንደገለጹልኝ ይሄ አንደኛ ኢትዮጵያዊነታችን አንድነታችንን ለማረጋገጥ ነው ወደዚህ ሰልፍ የመጣ ነው። ከዛ በተጨማሪ ፈረንሳዮችም ሆነ እንዲሁም ደግሞ አሜሪካና ሌሎች ምዕራባውያን ሀገራት በአሁኑ ወቅት ላይ በኢትዮጵያ ላይ እየተከተሉት ያለው የተሳሳተ ፖሊሲ እንዲያስተካክሉና እንዲሁም ደግሞ የተለያዩ የፈረንሳይ መገናኛ ብዙሃን እዚህ ሀገር እንግዲህ እነ ፍራንስ 24 እንዲሁም ደግሞ የፈረንሳይ የዜና ወኪል አለ። እንዲሁም ደግሞ ሌሎችም የፈረንሳይ መገናኛ ብዙሃን ኢትዮጵያን በተመለከተ የሚዘግቧቸው ዘገባዎች ሚዛናዊነት የጎደላቸው፣ ሌሎችም ደግሞ የዓለም አቀፍ መገናኛ ብዙሃንም እንዲሁ የሐሰት ዜናዎችን በማውጣትና ከእውነት የራቁ ነገሮችን ዘገባቸው በማካተት እውነታውን ደግሞ የኢትዮጵያንም ያለውን አጠቃላይ ሁኔታ ሚዛናዊነት በሌለው መልኩ ያሰራጩ ስለሆነ ይሄን ነገራቸውን ለመቃወም ወደ ሰልፉ እንደመጡ ገልጸውልኛል። ከዛ በተጨማሪ ግን በዋነኝነት ኢትዮጵያኖች አሁን ኢትዮጵያ ውስጥ የተፈጠረውን ችግር እኛ ራሳችን መፍታት እንችላለን። ከጦርነቱ ባሻገር ለምሳሌ የተጎዱ ሰዎችን፣ የተፈናቀሉ ሰዎችን እንደገና ደግሞ ከጦርነቱ በኋላ በሚኖረው የልማት ተግባር ላይ ኢትዮጵያኖች ተሳታፊ በመሆን በሚደረገው እንቅስቃሴ ላይ የበኩላቸውን ድርሻ ለማድረግ እንደሚፈልጉ ገልጸውልኛል። ከፈረንሳዮች አንጻር ደግሞ ስንመለከት ወደዚህ ሰልፍ የመጡት በዋነኝነት ፈረንሳዊም ቢሆኑ አገራቸው ፈረንሳይ በኢትዮጵያም ሆኑ በአንዳንድ ሀገራት ላይ የምትከተለው የተሳሳተ ፖሊሲ ጥሩ አለመሆኑን በመቃወም በተለይ ደግሞ ኢትዮጵያ ላይ የተፈጠረውን ችግር ሚዛናዊነት በጎደለው ሁኔታ እያየችበት ያለው መንገድ የተሳሳተ መሆኑንና በተለይ ደግሞ ኢትዮጵያ ከጀመረችው ከህዳሴ ግድብ ጋር በተያያዘ ኢትዮጵያ በዋነኝነት ይሄን ነገር የምትጠቀመው ለሀገሯ ልማት መሆኑ እየታወቀ ፈረንሳይ ግን ግብጽን ለመደገፍ በሚመስል ሁኔታ በተለይ በዚህ በሚሊተሪ በኩል ያሳየቻቸው ነገሮች በዲፕሎማሲው በኩል ያሳየቻቸው ነገሮች ሚዛናዊነት የጎደለው ስለሆነ ይሄን በመቃወም ድምጻችንን ለማሰማት ከኢትዮጵያኖች ጎን ተሰልፈናል። ይሄ እንቅስቃሴም እዚህ ጋር መቆም የለበትም። ሌሎችም አፍሪካኖችም ሌሎችም ሀገራት በዚህ በዓለም ላይ ያሉ እንደዚሁ የምዕራባውያንን ተጽዕኖ በመቃወም ድምጻቸውን ሊያሰሙ ይገባል። እኛም ይሄን ነገር እንደግፋለን የሚል አስተያየት ነው ከፈረንሳዮች በኩል ያገኘሁት። ከኤርትራኖችምና እንዲሁም ደግሞ ከአፍሪካኖችም በኩል እንግዲህ የተሰማው ድምጽ ምንድነው? ኢትዮጵያኖች ብቻቸውን አይደሉም፣ አብረን ነን። ስለዚህ ብቻችሁን አትሆኑም። እናንተ የኛ የአፍሪካ የነጻነት ምልክት ናችሁ። በእናንተ ነው እኛም ነጻነታችንን ያገኘነው። ስለዚህ ፈረንሳይም ሆነች ሌሎች የምዕራብ ሀገራት እየፈጠሩ ያሉት ተጽዕኖን እንቃወማለን። ስለዚህ አብረን ነን የሚል ድምጽ ነው እያሰሙ ያሉት። አፍሪካም ሆነች ኢትዮጵያም ችግሯን በራሷ መንገድ ነው እርስ በርሳችን ነው ችግራችን መፍታት ያለብን እንጂ በውጭ ጣልቃ ገብነት አይደለም የሚል ሀሳብ ነው እያንጸባረቁ የሚገኙት። መልካም ባልደረባችን ሃይማኖት ጥሩነህ ከፓሪስ ላይ ለሰጠሽን ሀሳብ በአድማጮቻችን ስም ከልብ እናመሰግናለን። መልካም ጊዜ። እኔም በጣም አድርጌ አመሰግናለሁኝ።
አድማጮች ወደ ሳምንታዊ ዝግጅቶቻችን ምዕራፍ ተሸጋግረናል። ቀዳሚው የአድማጮች ማህደር ዝግጅታችን ነው። በደብዳቤ ፌስቡክ እና ቴሌግራም አድራሻዎቻችን የላካችኋቸው መልእክቶቻችሁ እንዲህ ተሰናድተዋል። ለዝግጅቱ ልደታ